የፈርድ ህጥበትን በውሃ ላለመታጠብ ዑዝር ሲኖር ተየሙም አንድ ጊዜ ነው ወይ የሚደረገው ቢያብራሩልኝ የሚል ጥያቄ ነው። አባቴ መስገድም መጾምም መንቀሳቀስም አይችልም። ሰውነቱ ፓራላይዝድ ነው። በዚህ ሁኔታ 1 ዓመት አለፈው። አይኑም ማየት አይችልም። ብዙ ጊዜ ህክምና ወስደነዋል፣ ግን ሊሻለው አልቻለም። በአሁኑ ሰዓት በጣም በሚያሰጋ ሁኔታ ላይ ነው። እኔ ያለሁት ውጭ ሀገር ስለሆነ አባቴን ስጠይቀው ምናልባት ከሞትኩኝ ረመዳንን ስላልጾምኩኝ ለምስኪን አብሊልኝ አለኝ። አሁን መስጠት ፈልጌ ነበረ። በምን መልኩ ነው መስጠት የምችለው? የ30 ቀን ረመዳን 30 ኪሎ ሩዝ ለምስኪን ማከፋፈል ይቻላል ወይስ እንዴት ነው ማድረግ ያለብኝ ያብራሩልኝ የሚል ጥያቄ ነው። እህቴ ከ6 ዓመት በፊት ሞታለች። ቤት ቦታና 35 ሺህ ብር ነበራት። አንድ ወንድ ልጅ አላት። ስትሞት ንብረቷን ተከፋፍለውታል። ቤቱን ለልጁ እንዲሁም ቦታውን ለአባቴ ሰጡት። አባቴ ግን ቦታውን ለኔ በስጦታ ሰጠኝ። እኔም በሰዓቱ የየቲም ሐቅ ነው ስለው ንብረቱ በሸሪዓ መልክ ነው የተከፈለው አለኝ። እኔ ቤት ሰራሁበት። ቤቱ ከተሰራ በኋላ ሳስበው የየቲም ሐቅ ይሆንብኝ እንደሆን እያልኩ እያሰብኩ ነው። የየቲም ሐቅ ይሆንብኛል ወይስ አይሆንብኝም? ከሆነስ ምን ማድረግ አለብኝ? 35 ሺህ ብሩን ወላጆች አጥፍተውታል። ለምን አጠፋችሁ? የየቲሙን ብር ስላቸው የአትክልት መሬት ተተክቶለታል አሉ። መሬት መሰጠቱን ሲያውቁ ወንድሞች ልጁን ይመቱታል፣ ያሰቃዩታል አሉኝ። እዛ እንዲኖርም አይፈልጉም። ሙሉ ወጪውን እኔ ነኝ የምሸፍነው። አትምቱት ስላቸው መሬታችንን ወስዶ እያሉ ይዝታሉ። ምክርም ስጧቸው የሚል ጥያቄ ነው። አንተ ቤት 220 ሺህ ብር ነበረኝ። ዘካ ሳላወጣለት 1 ዓመት አልፎታል። ከዛም በ120 ሺህ ብር የእርሻ መሬት ተገዛበት። አሁን ዘካውን መስጠት ፈልጌ ነበረ። የ100 ሺህ ብሩን ነው ዘካ የምሰጠው ወይስ መሬት የገዛሁበትንም ጨምሬ ምን ማድረግ አለብኝ የሚል ጥያቄ። የጉዲፈቻ ልጅ ከህፃናት ማሳደጊያ ወስዶ ማሳደግ እንዴት ይታያል? የአባት ስም በማን መጠቀም ይቻላል? አብዛኛው እናቶቻቸውም አይታወቁም፣ ያብራሩልኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وصلى الله وسلم على نبينا محمد وعلى آله وأصحابه ومن به اقتدى وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው የፈርድ ህጥበትን በውሃ ላለመታጠብ ዑዝር ሲኖር ተየሙም አንድ ጊዜ ነው ወይ የሚደረገው ቢያብራሩልኝ የሚል ጥያቄ ነው። ዲን አልእስላም ገር የሆነ ዲን ነው። ሸሪዓ የሚያዘን ነገሮች በሙሉ በሰው አቅም የሚቻሉ ናቸው። በመሰረቱ ገር የሆነው የሸሪዓ ህግም አንዳንድ አስቸጋሪ ሁኔታዎች ሲገጥሙ ይበልጥ ይገራል፣ ይቀላል። ውዱ የሌለው ሰው ሶላት ውስጥ ሲገባ ውዱ ማድረግ ግዴታ ይሆንበታል። ካልቻለ ተየሙም ያደርጋል። አለመቻል አንዳንዴ ውሃ በማጣት ሊሆን ይችላል። ሌላ ጊዜ ውሃ እንዳይጠቀሙ የሚያደርግ በሽታ ህመም በመኖር ምክንያት ሊሆን ይችላል። ትጥበትም ላይ ይሄው ነው የሚባለው። ጀናባ የሆነ ሰው አልያ ደግሞ ከወረባ ወይም ከወሊድ ደም የጠራች ሴት ገላቸውን መታጠብ ግዴታ ይሆንባቸዋል። ነገር ግን እንዳይታጠቡ የሚያደርግ በቂ ምክንያት ካለ የውሃ ጦት አልያ ደግሞ ውሃ እንዳይጠቀሙ የሚያደርግ በሽታና ዑዝር ካለ መታጠቡ ቀርቶ ተየሙም ይደረጋል። ተየሙሙ ለውዱእም ይሁን ለትጥበት አንድ ጊዜ ብቻ ነው የሚደረገው። አፈር አቧራ ያለው መሬት ላይ እጅን መታ በማድረግ ከዛ በኋላ ፊትና የሁለት መዳፎችን የውጨኛውን አካል በማበስ በትጥበቱ ፋንታ ተየሙም ማድረግ ይቻላል። ለውዱእ ሲሆን አንድ ራሱን የቻለ የተየሙም አደራረግ፣ ለትጥበት ሲሆን ሌላ ራሱን የቻለ አደራረግ የለም። ትጥበት ስለሆነ ሙሉ ሰውነትን አፈር ማስነካት ግዴታ ይሆናልም አይባል። አላህ በተከበረው ቃሉ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳአ ፈለም ተጅዱ ማአ
فتيمموا صعيدا طيبا فامسحوا بوجوهكم وأيديكم نار በሽተኛ ከሆናችሁ አልያ ደግሞ መንገደኛ ሆናችሁ አካታችሁ ሀገር ውስጥም ያሉ ሀቢጠፋ አንድ ነው ሁክሙ አልያ ደግሞ ውዱ ከፈታችሁ አልያ ደግሞ የግብረ ስጋ ግንኙነት ካደረጋችሁ ከዛም ውሃ ካላገኛችሁ ንጹህ የሆነ የምድር ገጽን በመፈለግ ፈምሰሑ ቢውጁሂኩም ወአይዲኩም ፊትና መዳፎቻችሁን አብሱ ነው ያለው። ለትጥበቱም ለውዱኡም የሚደረገው ተየምም አንድ እንደሆነ በግልጽ የሚያሳይ የቁርአን አንቀጽ ነው። ሌላኛው ጥያቄ አባቴ መስገድም መጾምም መንቀሳቀስም አይችልም፣ ሰውነቱ ፓራላይዝድ ነው። በዚህ ሁኔታ 1 ዓመት አለፈው። አይኑም ማየት አይችልም። ብዙ ጊዜ ሕክምና ወስደነዋል፣ ግን ሊሻለው አልቻለም። በአሁኑ ሰዓት በጣም በሚያሰጋ ሁኔታ ላይ ነው። እኔ ያለሁት ውጭ ሀገር ስለሆነ አባቴን ስጠይቀው ምናልባት ከሞትኩኝ ረመዳንን ስላልጾምኩኝ ለምስኪን አብሊልኝ አለኝ። አሁን መስጠት ፈልጌ ነበረ። በምን መልኩ ነው መስጠት የምችለው? የ30 ቀን ረመዳን 30 ኪሎ ሩዝ ለምስኪን ማከፋፈል ይቻላል ወይስ እንዴት ነው ማድረግ ያለብኝ ያብራሩልኝ የሚል ጥያቄ ነው። ነሰላህ የሽፈየሁ ወየሽፈየ ኩል መሪድን ሙስሊም። ማንኛውም አቅሉ አእምሮ ከራሱ ጋር ያለ ሰው ሶላት መተው የለበትም። እድሜ በጣም ገፍቶ ራስን ማያውቁበት ደረጃ ሲደረስ ብቻ ነው ሶላት የሚቀረው። አካል ባይንቀሳቀስ ልቡ አቅሉ ከራሱ ጋር እስካለ ድረስ ለሶላት የሚደረጉ ዝግጅቶችን የሚቻለውን ያክል አድርጎ ራሱ ማድረግ ካልቻለ ቤተሰብ አድርጎለት ሁሉንም ሶላት በወቅቱ መስገድ ካልቻለ ዙህርን ከዐስር መግሪብን ከዒሻ ፈጅርን በወቅቱ ሊሰግድ ይገባል። ፈተቁላህ መስተጣዕቱም የተባለ በቻላችሁት ያክል አላህን ፍሩን የተባለ። ቆሞ መስገድ ያልቻለ ቁጭ ብሎ ይሰግዳል። ከሱሐቦች መሃል አንዱን ታሞ ነብይ ሊጠይቁት በሄዱ ጊዜ ከቻልክ ቆመህ ስገድ፣ ካልቻልክ ቁጭ ብለህ ስገድ፣ ካልቻልክ በጎንህ ጋደም ብለህ ስገድ ብላ። ስለዚህ አቅሉ ልቡ ከራሱ ጋር ያለ ሰው ሶላት አይተው ለግዴታ ትጥበት መታጠብ ካልቻለ ተየሙም ያደርጋል። ውዱእ ራሱ ማድረግ ማይችል ከሆነ ቤተሰብ ያደርግለታል፣ ያስደርገዋል። ተየሙሙንም ራሱ ማድረግ ካልቻለ ቤተሰብ ያስደርገዋል። ተኝቶ እንኳ ጎንበስ ቀና ማለት መዞር ማይችል ከሆነ ወደየትኛው መቅጣጫ ሆኖ በልቡ ነይቶ በፊቱ በአይኑ እያመላከተ ይሄ ስጁድ ነው ይሄ ሩኩዕ ነው እያለ ሶላት መስገድ ይጠበቅበታል እንጂ ፓራላይዝ ስለሆነ አይኑ ስለማያይ ሶላት አይተው። ጾሙን በተመለከተ የሆነ ጊዜ ላይ ድኖ ሙሉ አፍያውን ያገኛል የሚል ተስፋ ካለ ይጠበቃል። ሲድን ቀዷ ያወጣል። አይድንም ከእንግዲህ የሚል የታማኝ የጤና ባለሙያ ሸሃዳ ቃል ንግግር ካለ ለእያንዳንዱ ቀን አንዳንድ ምስኪን መመገብ ግዴታ ይሆንበታል። በሽታው ጊዜያዊ ከሆነ ይድናል የሚል ተስፋ ካለ ይጠበቃል። ሲድን ቀዷ ያወጣል። ካልሆነ የማይለቅ በሽታ ነው ከተባለ በጤና ባለሙያ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ግዴታ ይሆናል። ለ30 ምስኪን 30 ኪሎ መስጠት ይቻላል ወይ? አሁን ማብላት እችላለሁ ወይ? በሽታው የማይለቅ መሆኑ ካልተረጋገጠ አሁን ማብላት አይቻል። ድኖ ሊጾም ይችላልና። አይደንም ከተባለ ነው አሁን ማብላት የሚቻለው። ራሱን ቢያበላ ልጆቹም ወክሏቸው ቢያበሉለት ችግር የለም። ነገር ግን ለ30 ምስኪን 30 ኪሎ ሩዝ ለ30 ምስኪን ማካፈል አይደለም። ሩዙን ጥሬውን መስጠት ከሆነ የፈለጉት 45 ኪሎ አካባቢ ነው የሚሆነው። ይሄን ረመዳኑ ያለቀው በ30 ከሆነ ለ30 ምስኪኖች ማካፈል፣ በ29 ከሆነ ያለቀው ለ29 ምስኪኖች ማካፈል። ቤት ጠርቶ መብላትም ይቻላል። በእያንዳንዱ ቀን አንዳንድ ምስኪን ቤት ጠርቶ መብላት ይቻላል። 5፣ 6፣ 10 ምስኪንም ማብላት ይቻላል። ጠርቶ መብላት ይቻላል። ያልበሰለ ጥሬ እህል በሚሰጥበት ጊዜ እንደ ማባያ የሚሆን ነገር እንደ ሱጎ የሚሆን ነገር ጨምሮ መስጠት ተወዳጅ ይሆናል። በሽታው ለጊዜው የማይለቅ ነው ባይባልም በዚሁ መልኩ ሳይድን ከሞተ ቤተሰቦቹ ከፈለጉ ያሉበት ቀኖችን ቆጥረው ቀዷ ያወጡለታል፣ ይጾሙለታል። መጾም ካልፈለጉ ወይም ካልቻሉ ባለበት የጾም ቀዷ ቀን ልክ ምስኪን ያበሉለታል። ሶላቱን ግን አሁኑኑ መስገድ እንዲጀምር ማድረግ ይጠበቅባቸዋል። በአካሉ ባይችል በልቡ መስገድ አለበት። ሌላኛው ጥያቄ እህቴ ከ6 ዓመት በፊት ሞታለች። ቤት ቦታና 35 ሺህ ብር ነበራት። አንድ ወንድ ልጅ አላት። ስትሞት ንብረቷን ተከፋፍለውታል። ቤቱን ለልጁ እንዲሁም ቦታውን ለአባቴ ሰጡት። አባቴ ግን ቦታውን ለኔ በስጦታ ሰጠኝ። እኔም በሰዓቱ የየቲም ሐቅ ነው ስለው ንብረቱ በሸሪዓ መልክ ነው የተከፈለው አለኝ። እኔ ቤት ሰራሁበት። ቤቱ ከተሰራ በኋላ ሳስበው የየቲም ሐቅ ይሆንብኝ እንደሆን እያልኩ እያሰብኩ ነው። የየቲም ሐቅ ይሆንብኛል ወይስ አይሆንብኝም? ከሆነስ ምን ማድረግ አለብኝ? 35 ሺህ ብሩን
ወላጆች አጥፍተውታል። ለምን አጠፋችሁ? የየቲሙን ብር ስላቸው የአትክልት መሬት ተተክቶለታል አሉ። መሬት መሰጠቱን ሲያውቁ ወንድሞች ልጁን ይመቱታል፣ ያሰቃዩታል አሉኝ። እዛ እንዲኖርም አይፈልጉም። ሙሉ ወጪውን እኔ ነኝ የምሸፍነው፣ አትምቱት ስላቸው መሬታችንን ወስዶ እያሉ ይዝታሉ። ምክርም ስጧቸው የሚል ጥያቄ። የቲም ማለት በሸሪዓ ለአካለ መጠን ሳይደርስ በፊት ወላጅ አባቱ ጥሎት የሞተ ሕፃን ማለት ነው። የየቲም ሐቅ እጅግ በጣም ከባድ ነው። የየቲምን ገንዘብ ንብረት ያለ አግባብ መብላት እሳት መብላት ነው። ዱንያ ላይ የየቲምን ገንዘብ ያለ አግባብ የሚበላ ሰው አኼራ ላይ ካፍንጫው፣ ከዓይኑ፣ ከጆሮው እሳት ይወጣል ተብሏል። ዱንያ ላይ የበላው የየቲም ሐቅ አኼራ ላይ እሳት ሆኖ ውስጡን ያቃጥለዋል። የቲምን የማሳደግ ንብረቱን የመጠበቅ ኃላፊነት የተሰጠው ሰው በየቲም ጉዳይ አላህን ሊፈራ ይገባዋል። የቲምን ራሱን ንብረቱን ልክ እንደ ራሳቸው ንብረት በል ከዛ በላይ አማና ከመሆኑ አንፃር ሊጠብቁ ይገባቸዋል። ንብረቱ እንዲጨምር፣ እንዲያድግ፣ ሀብቱ እንዲሰፋ ጥረት ሊያደርጉ ይገባቸዋል። ከዚህ በተቃራኒ ንብረቱን ተከፋፈሉ ሊበሉ ለአካለ መጠን ደርሶ ገንዘቤን ከማለቱ በፊት ንብረቴን ከማለቱ በፊት በልተው በትነው ሊጨርሱት በፍጹም አይገባም። ወላ ተአኩሉሁ ቢዳረን አን የክበሩ ብሏል ተባረከ ወተዓላ። የቲሞች የገንዘቡ ባለቤቶች ሳያድጉ በፊት ተሽቀዳድማችሁ አትብሉት ብሏል አላሁ ተባረከ ወተዓላ። ጥያቄው ላይ በተባለው መሰረት ሸሪዓ በሚያዘው መልኩ ተከፋፍሎ ለጠያቂው አባት ወይም ለየቲሙ አያት በትክክል ደርሶት ከሆነ ችግር አይኖረውም። ነገር ግን ሌሎች ወራሾች አሉ የሉም፣ ቤት ቦታና 35,000 ብር ሲካፈል ለማች አባት መድረስ ያለበት ለልጅ መድረስ ያለበት ያክል ሸሪዓው በሚያዘው መልኩ በትክክል ደርሷል አልደረሰም እርግጠኛ መኮን አለበት። ሌሎች ወራሾችስ አሉ የሉም፣ ይሄ መረጋገጥ አለበት። ከውርስ ጋር ተያያዥ የሆነ ጥያቄ ሲጠየቅ ሟች ሲሞት ትቷቸው የሞተ ወራሾች በዝርዝር መቀመጥ አለባቸው፣ የንብረቱ መጠን ብቻ ሳይሆን ማለት ነው። ስለዚህ በሸሪዓው መሰረት ከተከፋፈለ ሸሪዓን በጠበቀ መልኩ ቤቱ ወይም መሬቱ የአባት ድርሻ ከሆነ ቤቱን እንደፈለገ ማድረግ ይችላል። ነገር ግን ይሄ ከየቲም ሐቅነት አንፃር ነው ይሄ የምንለው። በሌላ በኩል ግን የጠያቂው አባት ሌሎች ልጆች ያሉት ከልጆቹ መሃል አንዱን ለይቶ ጠያቂው ወንድ ይሁን ሴት እዚህ መረዳት አልቻልኩም፣ ከልጆቹ መሃል ለአንዱ ወይም ለአንዷ አባት ነጥሎ ስጦታ መስጠት አይችልም በሸሪዓ። ለሌሎችም ተመሳሳይ ስጦታ የሰጠ መሆን አለበት። አሊያ ደግሞ ለገሌ የሰጠው ብለው ተስማምተው መሆን አለበት። አሊያ ደግሞ የተሰጠው አካል በጊዜው እንዲሰጠው የሚያደርግ ሁኔታ ላይ ስላለ ተሰጥቶት ሌሎችም እዚህ ደረጃ ላይ ሲደርሱ እንዲህ ነገር ሲያስፈልጋቸው እሰጣለሁ በሚል ንያ ከሆነ እንጂ እንዲሁ ከልጆች መሃል አንዱን ነጥሎ ለሌሎች ልጆች ያልተሰጠ አይነት ስጦታ አይሰጥም። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ይሄ። ስለዚህ ከየቲሙ ወደ አባት መሸጋገሩ በሸሪዓ መንገድ ከሆነ ችግር የለውም። በሸሪዓ መንገድ ነው ወደሱ የደረሰው መጣራት ያለበት ጉዳይ ነው። ዝርዝር ሁኔታዎች ተገልጸው እሱ ያለ አግባብ ከየቲሙ ወስዶ ለልጅ የሰጠ እንደሆነ ሁለት ጥፋት ነው የሚሆነው። ከየቲም ማይገባውን በመውሰዱ ከድርሻው በላይ የሆነ የቲም በሚጎዳ መልኩ የሌሎችን ወራሾች ሐቅ በሚነካ መልኩ ቤተኛው መልኩ ደግሞ አባት እጁ ላይ ቢገባ ከልጆቹ መሃል ለአንዷ ወይም ለአንዱ ብቻ ነጥሎ መስጠቱም ሌላ ስህተት ነው። ስለዚህ ሁኔታውን በዝርዝር አጥንቶ ትክክለኛውን ሸሪዓዊ መልስ ማግኘት ያስፈልጋል። የቲሙን መምታት በተመለከተ ይሄ ትልቅ የሆነ ጀህልና አሊያ ደግሞ የቀልብ መድረቅ ነው። ነሰላህ ሰላሙ ወልዓፊያ። አላህ በተከበረው ቃሉ በአኺራ የማያምንን ሰው ባህሪ መገለጫ ሲነግረን فذلك الذي يدع اليتيم ብሏል። በአኺራ የሚያስተባብል ለአኺራ የማይጨነቅ ሰው ማለት የቲምን የሚገፋተር ሰው ነው፣ የቲምን የሚጎዳ የሚገፋ ሰው ነው ብሏል። وكذلك ሱረቱ ዱሃ ላይ وأما اليتيم فلا تقهر ተብለናል። የቲምን አትጨቁን ተብለናል። የቲምን አይደለም መምታት ማስደንገጥ እንኳን አይቻልም። አቅርቡት፣ እቀፉት፣ ዳብሱት ነው የተባልነው። ከቤቶች ሁሉ በላጭ ቤት፣ ጥሩ ቤት፣ መልካም ነገር የሚደረግለት የቲም ያለበት ቤት ነው። ከቤቶች ሁሉ መጥፎ ቤት፣ የሚበደል የሚጨቆን የቲም ያለበት ቤት ነው ተብሏል። አላህ ተባረከ ወተዓላ ግፈኛን በዳይን አውቆ ለቀቅ ያደርግለታል። የሆነ ጊዜ ግን ሲይዘው አያያዙ ብርቱ ነው የሚሆነውና የቲምን ከመበደል ሊታቀቡ ይገባቸዋል። መሬታችንን ወሰደ ብለው የመምታት መብት የላቸው። አባታቸው በህይወት እስካለ ድረስ መሬት የአባት ነው። አባት በፍቃዱ መሬት ከሰጠ ያውም በሌላ በኩል የየቲሙን 35,000 ብር ከመውሰዱ ጋር ከሆነ መሬት የሰጠው ልጁ አይደለም የወሰደው
አባት ነው መሬት የሰጠው፣ ከአባት ጋር ነው መነጋገር ያለባቸው። ስለዚህ አላህን ሊፈሩ የቲሙን ይቅርታ ሊጠይቁ በሚችሉት ያክል ሊያስደስቱት ይገባል። በዳይነት ሰው መበደል አኺራ ላይ መዘዙ የከፋ ነው። ሌላኛው ጥያቄ ባንክ ቤት 220 ሺህ ብር ነበረኝ ዘካ ሳላወጣለት 1 ዓመት አልፎታል። ከዛም በ120 ሺህ ብር የእርሻ መሬት ተገዛበት። አሁን ዘካውን መስጠት ፈልጌ ነበረ። የ100 ሺህ ብሩን ነው ዘካ የምሰጠው ወይስ መሬት የገዛሁበትንም ጨምሬ ምን ማድረግ አለብኝ የሚል ጥያቄ። መሬቱ ሳይገዛ በፊት 220 ሺህ ዓመት ሞልቶት ከነበረ ከዛ በኋላ ከሆነ መሬት የተገዛው ዘካ መውጣት ያለበት ከ220 ሺህ በሙሉ ነው። መሬት ስለተገዛበት ተብሎ ዓመት ሙሉ የተቀመጠው ገንዘብ ዘካው አይቀርለትም። ዓመት ሳይሞላው በፊት ለመኖሪያ ቤት መሬት ቢገዛበት ሌላ ነገር ላይ ወጪ ቢደረግ የኔ ዘካ አይወጅብበትም። ዓመት ከሞላው በኋላ ግን ገንዘቡ የጠፋው ወጪ የተደረገው ለምንም ይሁን ለምን ዘካው አይቀርም። ሌላኛው ጥያቄ 130 ሺህ ብር ዓመት የሞላው አለኝ ዘካ ለማውጣት ፈልጌ ነበረ። ስንት ብር ይሆናል? ለአጎቴ ለአክስቴና ለወንድሜ መስጠት እችላለሁ? የእህቴም እኔ ጋር የተቀመጠ 50 ሺህ ብር አለ። እሷ ስለ ሸሪዓ አታውቅም። እኔ ባወጣላት ምን ችግር አለው? የእርሷ ስንት ይሆናል ያብራሩልኝ የሚል ጥያቄ ነው። ዘካ ዓመት እንደሞላው መስፈርቱ እንደተሟላ ፈጥኖ ማውጣት ግዴታ ይሆናል። ማዋል ማሳደር ማዘግየት አይቻልም። ዘካ ሲያወጡ ንያ ያስፈልገዋል። ሁሉም ሰው የራሱን ገንዘብ ንብረት አስቦ ራሱ ነይቶ ማውጣት አለበት። ራሱ ማውጣት የማይችል ሰው ሌሎች እንዲያወጡለት ያለበትን የዘካ መጠን ነግሮ ውክልና መስጠት ይጠበቅበታል። ስለዚህ እህት የራሷን ማውጣት አለባት ወይም አውጡልኝ ብላ መወከል አለባት። ስለ ዲን ስለ ዘካ ግዴታነት ማታውቅ ከሆነ ሊነገራት ይገባል። ተነግሯት ካልተቀበለች ካላመነች በስራው ራሷ ነው የምትጠየቀው። ሳታምንበት ሌሎች ቢያወጡላት አላህ ዘንድ መጠየቁ አይቀር። ሸሪዓን የሚያስተገብር ባለስልጣን ካለ አስገድዶ መውሰድ ማውጣት ይችላል። ለአጎት ለአክስትና ለወንድም ዘካ መስጠት ይቻላል። ዘካ የሚገባቸው ከሆኑ አቅመ ደካሞች ከሆኑ ዘካ የሚሰጠውን ሰው መስፈርት ካሟሉ ሙስሊሞች ከሆኑ የተሰጠውን የዘካ ገንዘብ ቀጥታ ወስደው ሐራም ላይ እንደሚያውሉት ካልታወቀ ዘካ ቢሰጣቸው ችግር የለውም። የ130 ሺህ የአንድ ዓመት ዘካ 4000 ብር ነው። የ50 ሺህ የአንድ ዓመት ዘካ ደግሞ 1250 ብር ነው። ሌላኛው ጥያቄ ዘካ ለ3 ዓመት አላወጣሁም፣ ተቀማጭ ብር የለኝም፣ ገንዘቡን በሙሉ ለቤት መስሪያ ነው ያወጣሁት፣ ዘካ ይወጅብኛል የሚል ጥያቄ ነው። 3 ዓመት ሙሉ ዘካ ሳይወጣበት የተቀመጠ ገንዘብ ካለ ዘካ ማውጣት ግዴታ የሚሆንበትን መጠን ደርሶ ዘካ ሳይወጣለት ላለፉ ዓመታት በሙሉ ተውበት ከማድረግ ጋር ዘካ ማውጣት ግዴታ ይሆናል። አሁን ላይ እጅ ላይ ያለ ገንዘብ አለመኖሩ ዘካውን አያስቀርም። ተውበት ማድረግ ገንዘብ እንዳገኘሁኝ ያለፈው የ3 ዓመት ዘካዎችን አወጣለሁ ብሎ መነየት፣ ድንገቱን ካሞት ቢመጣ ጽፎ ማስቀመጥ ይገባል። ቤቱ የተሰራው ለመኖሪያነት ከሆነ በቀጣይ ከቤቱ ላይ ዘካ አይኖርበትም። 3 ዓመት ሙሉ ቤት ለመግዛት ያጠራቀሙት ገንዘብ ላይ ግን አሁን ላይ እጅ ላይ ባይኖርም ቢጠፋም ዘካ ማውጣት አይቀርም። ቤቱ የተገዛው አትርፎ ለመሸጥ ከሆነ ከቤቱ ከራሱም በየዓመቱ ዘካ ማውጣት ግዴታ ይሆናል። ሌላኛው ጥያቄ የጉዲፈቻ ልጅ ከህፃናት ማሳደጊያ ወስዶ ማሳደግ እንዴት ይታያል? የአባት ስም በማን መጠቀም ይቻላል? በአብዛኛው እናቶቻቸውም አይታወቁም ያብራሩልኝ የሚል ጥያቄ። ወላጅ አልባ የሆኑ ህፃናትን ማሳደግ የሚፈቀድና የሚወደድ ተግባር። በትክክል የቲሞች መሆናቸው ከተረጋገጠ ደግሞ የቲምን የመንከባከብ አጅርም ጭምር ያስገኛል። የቲም መሆናቸውን ከባይረጋገጥ የተኛውንም የሰው ልጅ ከችግር ማውጣት፣ ማቀፍ፣ ማስደሰት ትልቅ አጅር አለውና ይሄን ኃላፊነት መወጣት እችላለሁ ያለ ሰው ቢያደርግ ችግር የለው፣ ይወደዳል፣ መልካም። በሚበላው ምግብ ልክ አጅር ይገኛል። ነገር ግን ልጁን ወስደው የሚያሳድጉ ወላጆች ሙስሊም ሲሆኑ ልጁን በእስላማዊ ስርዓት መሰረት ነው ማሳደግ ያለባቸው። የአባቱን ስያሜ በተመለከተ አባቱ በትክክል የሚታወቅ ከሆነ በአባቱ እንዲጠራ ይደረጋል። አባቱ ማይታወቅ ከሆነ የአባቱ ስም አብዱላህ ወይም አብዱራህማን ይባላል። ሁላችንም የአላህ ባሪያ ነን፣ የረህማን ባሪያ ነን እንጂ በራስ ስም ማድረግ አይቻል። ادعوهم لآبائهم هو أقسط عند الله فإن لم تعلموا آباءهم فإخوانكم في الدين ومواليكم ብሏል አላህ ተባረከ ወተዓላ። የጉዲፈቻ ልጆችን በአባታቸው ስም ጥሯቸው ብሏል አላህ ተባረከ ወተዓላ። ሸሪዓ ላይ ሉቀጣ ወይም ለቂጥ የሚል ነጥብ አለ። መንገድ ላይ ወድቆ የሚገኙ ወላጅ አልባ የሆኑ ህፃናትን አንስቶ ማሳደግን የሚመለከት
ከነሱ ጋር ተያያዥ የሆኑ ህጋት የሚብራሩበት። ከዚህ ቀደም መንሀጁ ሳሊኪን በተሰኘ የፊቅህ ክታብ ላይ እንዲህ አይነት ነገር በስፋት ተብራርቷል። ዲን አልእስላም ማንም እንዳይጎዳ የሁሉም ሐቅ እንዲጠበቅ የሚፈልግ ዲን። ወላጅ አልባ የሆኑ ህፃናት ማህበረሰቡ ዘንድ ሐቅ አላቸው። ያነሳቸው ሰው ህፃናቱን አግኝቶ ያነሳ ሰው አቅም ካለው ሊያበላቸው፣ ሊያጠጣቸው፣ ሊንከባከባቸው ይገባል። ካልሆነ ከሀገሩ ግምጃ ቤት ወጪ የተደረገላቸው እንዴተኛውም ሰው የበሉ የጠጡ ሊኖሩ ይገባል። ቤት ወስዶ እንደዚህ አይነት ህፃናትን የሚያሳድግ ሰው ምንም እንኳ ከልጆቹ ጋር ቀላቅሎ ቢያሳድግ አባት እናት አይባል። ዘር መቀላቀል በዲናችን የተከለከለ ነው። የራሱ ልጅ ያልሆነን የራሴ ልጅ ነው ማለት የለበትም። ኋላ ላይ ከአጅነቢይነት ጋር ከጋብቻ ጋር ተያይዘው የሚመጡ ብዙ ነገሮች ሊኖሩ ይችላል። በዚህ መልኩ ከማደጎ ቤት ተወስዶ ተቀላቅሎ የሚያድግ ህፃን ልጅ ያደገ ህፃን ልጅ ገና ጨቅላ ህፃን ያለ ከ2 ዓመት በታች ያለ ከቤተሰብ ጋር ተቀላቅሎ ቤት ውስጥ ያለችዋን ሴት የእናትን ጡት እስካልጠባ ድረስ ሲያድግ ቤት ውስጥ ላሉ ልጆች አጅነቢ ነው የሚሆን። ሲያድጉ ከነሱ ጋር ተነጥሎ መቀመጥ አይችልም። ወንድ ከሆነ ከሴቶች ጋር፣ ሴት ከሆነች ከወንዶች ጋር መታየት መነካካት አይችሉም። እንደየትኛውም አጅነቢ ስርዓቱን ጠብቆ ነው መኖር ያለበት። አንስታ ላሳደገችው ሴት እንኳ ከጊዜ በኋላ አጅነቢነቱ አይቀርም። ጡት አጥብታው መስፈርቱን ያሟላ ጡት አጥብታው የጡት ዝምድና ካልተፈጠረ በስተቀር እነዚህና መሰል የሆኑ ህጋቶችን በሚገባ ካወቁ ህፃናትን የትም አምጥቶ ማሳደግ ምንም ችግር የለው። ነገር ግን በተቻለ ያክል አኽላቃቸው እንዳይበላሽ ዲንን፣ ሀገርን፣ የሰው ልጅን የሚጠቅሙ አድርጎ ማሳደግ እንደሚቻል ቀድሞ መታወቅ አለበት። የልጅ ፍቅር ስላለ ብቻ ውጫዊ አካላቸውን ያደለቡ፣ ያበሉ፣ ያጠጡ አኽላቃቸው ተበላሽቶ ኋላ ላይ አላህ ዘንድ የሚያስጠይቁ መሆን የለበትም። ሌላኛው ጥያቄ ጓደኞቼ ጋር ሆነን ለመስጂድ መስሪያ የሚሆን ገንዘብ 3 ሆነን እያንዳንዳችን 10 ሺህ ብር አሰባስበን ነበረ። መስጂዱ ሳይሰራ ቀረ። እኔም ሀገር ሄድኩ። ባለቤቴም ብሩን አሁን እኛ እንጠቀምበት እና ሌላ ጊዜ ይተካል አለኝ። እኔም የተነየተው ለመስጂድ ስለሆነ አይሆንም፣ ገንዘቡም ከጠፋ መተካት አይቻልም አልኩት። ለራሳችን ሳንተርፍ ተጨማሪ ማድረግ አንችልም አለኝ። ሌላ ጊዜ ይሆናል የመስጂዱ አለኝ። ይህ እንዴት ይታያል የሚል ጥያቄ። ለኸይር ነገር ተብሎ ለእርዳታ ተብሎ የተሰበሰበ ገንዘቡን ያዋጡ ሰዎች ሳይፈቅዱ ለሌላ ዓላማ ማዋል አይቻልም። ገንዘቡን የሚያሰባስቡ ሰዎች ተወካዮች ናቸው። አንድ ነገር አድርግ ተብሎ የተወከለ አካል የወከለው አካል ሳይፈቅድለት ምንም ነገር ማድረግ አይችልም። ለኸይር ነገር ወጪ የተደረገ ለሰው የተሰጠ ነገር ከእጅ ከወጣ በኋላ ደግሞ መልሶ የራስ ማድረግ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ስጦታን ሰጥቶ መልሶ የሚወስድ ልክ እንደ ውሻ ነው አስመልሶ ትኩቱን እንደሚበላ ብላ። ሰው ከእንስሳ ጋር ሊመሳሰል አይገባም። መጥፎና ጸያፍ ነገርም ሊያደርግ አይገባም። እኛ ሙስሊሞች መጥፎ ምሳሌ አይገባንም ብላ ከውሻ ጋር መመሳሰል የለብንም ማለት ነው። ስለዚህ ገንዘብ ለምስኪን፣ ለመስጂድ፣ ለተለያየ ነገር ተነይቶ ከእጅ ወጥቶ የሚሰጠው አካል ዘንድ ከደረሰ አሊያ ደግሞ እሱ የወከለው የሚቀበለት አካል ዘንድ ከደረሰ መልሶ መጠቀም አይቻል። ነገር ግን በውስጥ ከነየቱ በኋላ ቆጥረው ካስቀመጡ በኋላ ሊሰጡት ያሰቡት አካል ጋር ሳይደርስ በፊት ሐሳብ መቀየር ቢፈልጉ ይጠላል፣ መቀየር ይቻላል። ስለዚህ እያንዳንዳችሁ 10 ሺህ ብር ነይታችሁ ከእጃችሁ ወጥቶ መስጂዱን የሚያሰሩ ሰዎች ጋር ከደረሰ አሊያ ደግሞ ወኪላቸው ጋር ከደረሰ መልሳችሁ መጠቀም አትችሉ። እዛው እናንተው ጋር ከነበረ ያለው ሌሎች ለእናንተ ከሰጡ ከእጃቸው ወጥቷል። እነሱም ለመስጂዱ ማዋል እንጂ አማራጭ የላቸውም። ከነየቱ ሰዎች መሃል አንዷ ወይም ጥያቄ እየጠየቀች ያለችዋ የሷ ከእጇ ካልወጣ የሌሎች ወጥቶ እሷ እጅ ቢገባም የሷ ራሷ እጅ ላይ ከሆነ ያለው ሐሳቧን መቀየር ከፈለገች እንደፊተኛው አይባልም። ከእጇ ወጥቶ መስጂዱን የሚሰሩ ወይም የተወከሉ ሰዎች ዘንድ ከደረሰ ነው መመለሱ ሐራም ነው የሚባለው። እጇ ላይ ከሆነ ያለው ቃሏን ማጠፉ ያስወቅሳል፣ አይገባም፣ አይመከርም። ከእጅ እንደወጣው ግን አይሆንም። ስለዚህ በላጩ ለተነየተበት ዓላማ እንዲውል ማድረግ ነው። መስጂዱ ሳይሰራ መቅረቱ ለአላህ ብለው የወጡትን ነገር መልሶ እንዲበሉ በቂ ምክንያት አይሆንም። ለሌላ መስጂድ እንዲውል ማድረግ ይቻላል። ሁሉም ከተስማሙ ወጪ ያረጉት ከተስማሙ ከመስጂድ ውጪ ላሉ ተመሳሳይ መልካም ስራዎችም እንዲውል ማድረግ ይቻላል። ነድር እስካልሆነ ድረስ ነድር ከሆነ ነው
ለአንድ ነገር ከነየቱ ለሌላ ማዋል የማይቻል። አማ ገንዘቡን ወጪ አድርገነው ሌላ እንተካለን አይቻልም። በአማና የተሰጠ ገንዘብ አማና የተሰጣቸው ሰዎች ኃላፊነት የወሰዱ ሰዎች እንደፈለጉ ለግላቸው መጠቀም ለሌላ ነገር ማዋል አይችሉም። ወጪ ለተደረገለት ዓላማ ማዋል ማይቻል ከሆነ ገንዘቡን ወጪ ያደረጉ ሰዎችን አማክሮ ሌላ አማራጭ መፈለግ ይቻላል። እስከዛ ባለው ኃላፊነት የወሰደው ሰው እጁ ላይ በጥንቃቄ ማስቀመጥ አለበት እንጂ ከሰዓት እንኳን መልሳለሁ ብሎ ወጪ ማድረግ አይችልም። እስከዛ ሌሎች ይጠቀሙበት ይስሩበት ማለትም አይቻል። አማና ነው፣ ተቋጥሮ መቀመጥ አለበት። ቡኻሪ ከኸውላ ረዲየላሁ ዐንሃ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሪጃለን የተኸወዱነ ፊ ማሊላሂ ቢገይሪ ሐቅ ፈለሁሙ ናሩ የውመል ቂያማ ብላ። የሚያስፈራ ሐዲስ ነው። በዘመናችን የሚሰሙ ብዙ የሚዘገንኑ የሚያስጠሉ ነገሮች አሉ። ኸይር እንሰራለን ብለው የሰው ገንዘብ ተቀብለው ሚያከስሩ አሉ። ለየቲም ብለው የሰበሰቡትን ለመንገድ ልማት የሚያውሉ አሉ። ለውሃ ቁፋሮ ብለው የሰበሰቡትን ለመስጂድ የሚያደርጉ አሉ። ሰዎች ሲሰጡ ነይተው ለሰጡት ነገር ብቻ ነው ማዋል የሚቻለው። ለነየቱለት ነገር እስኪያደርሱ ድረስ ባለውም 5 ሳንቲም እንኳን ወጪ መደረግ የለባት። ይህ ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ገንዘብ ላይ እንደፈለጉ የሚሆኑ ሰዎች አሉ። የሙስሊሞችን ገንዘብ ያለ አግባብ ያለ ፈቃድ ወጪ የሚያደርጉ ሰዎች አሉ። ፈለሁሙ ናሩ የውመል ቂያማ ለነሱ የቂያም ቀን የጀሃነም እሳት አለችላቸው ብላ። የአይነቱ ስህተት የበዛ ነው በዘመናችን። ኸይር እንሰራለን ያሉ ሸር ውስጥ ወንጀል ውስጥ የሚገቡ ሰዎች ይበዙን። ከዛ ጠፋብኝ ይላል። ለየቲም ብለን ሰብስበነው ነበር፣ ወጪ እስኪደረግ ድረስ ለአንድ እህቴ ያበደርኳት። ለመስጂድ ብለን ሰብስበን ነበር፣ እዛ እስኪደርስ ድረስ ለአንድ ሳምንት 15 ላንቀሳቅሰው ብሎ አንዱ ጓደኛ የወሰደው ከዛ ጠፋ። ምን ላድርግ የሚሉ ሰዎች ቀድሞ መጠየቅ። ለኸይር ለመልካም ነገር ኡማውን ለማገልገል ተብሎ የተሰበሰበ ገንዘብ ግለሰቦች ለግል ዓላማቸው መጠቀም አይችሉም። እናተርፋለን ብለን ልንከስርና ራሳችንን ልንጎዳ አይገባም። ሌላው ጥያቄ በተደጋጋሚ ለሰዎች ብር ላለማበደር እምላለሁ፣ ግን ተቸግረው ሳይ ተመልሼ አበድራቸዋለሁ፣ አያስችለኝም። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ወህፈዙ አይማነኩም ብሏል፣ መሐላችሁን ጠብቁ ብሏል። ለሆነ ላልሆነው አትማሉ ማለት ነው። ተገዳችሁ የማላችሁም እንደሆነ መሐላችሁን አክብሩ ማለት ነው። አላረግም ብላችሁ የማላችሁበትን ነገር መልሳችሁ አታርጉ ማለት ነው። ነገር ግን አንድን ነገር አላደርግም ብሎ የማለ ሰው ኋላ ላይ ማድረጉ ኸይር ሆኖ ካገኘ ለመሐላው ከፋራ ያውጣና አላደርግም ያለውን ነገር ያድርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የተቸገረን ሰው ማበደር ትልቅ አጅር አለው፣ እንደ ሰደቃ ይቆጠራል። ተበድረው በአግባቡ የማይመልሱ ሰዎች መብዛታቸው በትክክል ተቸግረው ተበድረው ከችግራቸው ሲወጡ ብድራቸውን የሚመልሱ ሰዎችን የሚጎዳ እኛም አበደረን አጅር እንዳናገኝ የሚያደርግ አካሄድ መሄድ የለብንም። ስሜታዊ መሆን የለብንም። ወስደው የማይመልሱ ሰዎች ካሉ ለነሱ ሁለተኛ አላበደርም ማለት ይቻላል። ለየትኛውም ሰው አላበደርም ማለት አግባብ አይደል። አብረው እስካሉ ድረስ ማበደር መበደር ሁሉም ዘንድ ሊኖር ይችላል። አላህም ተባረከ ወተዓላ የፈቀደው ተግባር ነው፣ አይጠላምም ጭምር። ልመና አይደል፣ የሚጠላው ልመና ነው። ብድር መጠየቅ መረዳዳት ነው። ስለዚህ አላበደሩም ብሎ የማለ ሰው ኋላ ላይ ማበደሩ ኸይር ሆኖ ጠቃሚ ሆኖ ካገኘው ለመሐላው ከፋራ አውጥቶ ማበደር ይችላል። አላበደረም ብለው ከማሉ በኋላ መሐላን አፍርሶ ያበደሩባቸው አጋጣሚዎች ካሉም እነዚህን ቆጥሮ አጣርቶ ከፋራ ማውጣት ያስፈልጋቸዋል። ከፋራው 10 ምስኪን አንዴ አጥግቦ ማብላት፣ አሊያ ደግሞ ለ10 ምስኪን ለሶላት የሚሆን መካከለኛ ልብስ ማልበስ። ይሄን ማድረግ የሚችሉበት አቅም ከሌለ 3 ቀን መጾም። ሌላኛው ጥያቄ ባለቤቴ ከልጅነቱ አንስቶ ያሳደገው እንጀራ አባቱ ነው። የባለቤቴ እንጀራ አባት ለኔ አጅነቢ ይሆንብኛል። አሁን የባለቤት የእንጀራ አባት አጅነቢ ይሆናል። አጅነቢ የማይሆነው የባለቤት ቀጥታ የወለደው አባትና አያቶቹ ናቸው። ሌላኛው ጥያቄ እኔ ውጪ ሀገር ሆኜ ሀገር ኒካህ ታሰረልኝ። ባለቤቴ ሀገር ነው ያለው እና ስመጣ ኒቃብ መልበስ እጀምራለሁ ብዬ ስነግረው አይሆንም ጅልባብ ብቻ ነው የምትለብሺው፣ ኒቃብ አሁን አይደለም ቁርአን አክተመሽ ስጨርሺ አለኝ። ደግሞ ኒቃብ ሱና ነው እንጂ ዋጅብ አይደለም ይለኛል። እኔ አልተስማማሁም። አይሆንም ለብሼ ማክተም እችላለሁ ስለው በኔ ሐሳብ ልንስማማ አልቻለም። በኔ ሐሳብ ማይስማማ ከሆነ ምን ማድረግ አለብኝ? እንዴት ይታያል? ጀዛኩሙላህ ኸይራን የሚል ጥያቄ። በተቻለሽ ያክል አስረጅው። ኒቃብ የሸሪዓ አካል ነው።
የሱሐባ የታቢዒ ሴቶች ሲያደርጉት የነበረ ተግባር ነው። ሱና ነው ዋጅብ አሁን ኺላፍ አለበት። ነገር ግን በርካታ ማስረጃዎች የሚያጠናክሩት ትክክለኛው አቋም ኒቃብ መልበስ ዋጅብ ነው። ዋጅብነቱን የሚያሳዩ የቁርአን የሐዲስ ማስረጃዎች አሉ። ዋጅብ ከሆነ ደግሞ ባል ሚስቱን ዋጅብና ግዴታ የሆነ ነገር መከልከል የለበትም። ለምንስ ነው የሚከለክለው? ባለቤቱ የምትለብሰው ኒቃብ ባልን ምኑን ይጎዳዋል? ኸይርን መልካም ሚስቱን ይበልጥ ያስከብርለታል። አይ ቁርአን ስታኸትሚ ነው የምትለብሺው ለሚለው ምን ማስተማመኛ አለ? ቁርአን ማክተምና ኒቃብ መልበስን ምን አገናኘው? ሸሪዓ ላይ ኒቃብ ለመልበስ መሟላት ካለባቸው መስፈርቶች መሃል አንዱ ቁርአን ማክተም ነው፣ ኪታብ መቅራት ነው የሚል ማስረጃ የለም፣ መስፈርት የለም። ሒጃብ አድርጉ የሚለው የቁርአን አንቀጽ በወረደ ጊዜ የነቢ ባለቤቶች እንደተናገሩት የሱሐባ ሴቶች ፊታቸውን መሸፈን ጀመራል። ይሄ የቁርአን አንቀጽ ሲወርድ ፊታቸውን የሸፈኑ ሴቶች በሙሉ ሁሉም 30 ጁዝ ቁርአን ያከተሙ ነበሩ ማለት አይቻልም። ስለዚህ በመሰረቱ በኒቃቡ እስካመነ ድረስ አሁኑኑ መፍቀድ አለበት። አሁን ካልፈቀደ ወደ ኋላ መፍቀዱም አስጊና አጠያቂ ከመሆኑ አንፃር አሁኑኑ ኒቃብ አድርገሽ እስከነ ኒቃብሽ ሊቀበል ይገባዋል። ይሄን ለማሳመን መደራደር። ለኛው ጥያቄ ባለቤቴ ሳውዲ ሲመጣ ባህር ላይ ቀርቷል አሉኝ። ደላላው እርግጡን አላወቅኩም አለኝ እና ምን ማድረግ ይጠበቅብኛል የሚል ጥያቄ። የሰው ልጅ ነፍሱን የመጠበቅ ግዴታ አለበት። ባለንበት ዘመን ሀገራት ህገወጥ የሆኑ ሰዎች ወደ ድንበራቸው እንዳይገቡ ከፍተኛ ጥንቃቄ በሚያደርጉበት የተለያዩ እርምጃዎች በሚወሰድበት ወቅት ላይ የሰው ልጅ ነፍሱን አርክሶ በባህር በበረሃ ሊጓዝ የአውሬ የባህር እንስሳት ቀለብ ሊያደርግ ራሱን በፍጹም አይገባም። አላህ በተከበረው ቃሉ ወላ ትልቁ ቢአይዲኩም ኢላ ተህሉከ ብር ራሳችሁን ለአደጋ አታጋልጡ ብር። የሰው ልጅ ነፍሱ አላህ ዘንድ ታስጠይቃለች፣ አካሉ አላህ ዘንድ ያስጠይቃል። ስለዚህ በዚህ መልኩ በበረሃ መጓዝ በዲናችን አይፈቀድም። ራስን ለአደጋ የሚያጋልጥን ነገር ማድረግ አይቻልም። ስራ እንደሆነ በአንድ ሀገር ብቻ የተገደበ አይደለም። በሁሉም ሀገር በርትቶ ጠንክሮ ከሰሩ አላህ ተባረከ ወተዓላ ይረዝቃል። ሌላ ሀገር ሄዶ መስራት የተሻለ ውጤት ያስገኛል ከተባለ ነፍስን ለአደጋ አካልን ለአደጋ በማያጋልጥ መልኩ ነው መሆን ያለበት። ባል ከሚስቱ ከጠፋ ምንድነው መደረግ ያለበት? ከጥንት ጀምሮ የፍቅህ ሊቃውንት ዳስተዋል። ነገር ግን አሁን ባለንበት ጊዜ ሁኔታዎች ስለተቀያየሩ የአንድን ሰው በህይወት መኖር አለመኖር በቀላሉ ማረጋገጥ የሚቻልባቸው መንገዶች ስላሉ ያን መንገድ በመከተል ሸሪዓ ፍርድ ቤት፣ የተለያዩ የሚኒስቴር መስሪያ ቤቶች ያለው ሁኔታ እንዲያውቁ በማድረግና በማጣራት አለ የሚል ተስፋ ካለ በህይወት እንዳለ የሚገመት ከሆነ ይጠበቃል። በህይወት አለመኖሩ ከተረጋገጠ ያ ደግሞ ያሉ መረጃዎች በህይወት የለም እንዲባል የሚያደርጉ ከሆነ ሚስት ዒዳዋን መቁጠር ትችላለች፣ የቃዲን የሸሪዓ ፍርድ ቤትን ውሳኔ መሰረት አድርጋ። ስለዚህ ጠፍቷል ብቻ ስለተባለ ተቸኩሎ ኒካህ አውርዶ ወደ ቀጣይ ጋብቻ ከመግባት ጥንቃቄ ማድረግ ያስፈልጋል። ሸሪዓ ፍርድ ቤት ማማከር፣ ወደ ሄደበት ለመሄድ አስቦት የነበረው ሀገር ላይ ያሉ የሀገር ተወላጆችን እንዲያጠያይቁ ማድረግ፣ በሄደባቸው ባለፈባቸው አካባቢዎች ላይ የሚገኙ እንደ ፖሊስና መሰል ያሉ ተቋሞችን እርዳታ እንዲያደርጉ መጠየቅ፣ የማጣራት ስራ መስራት ያስፈልጋል። ይሄ ሁሉ ተደርጎ ቃዲ ሸሪዓ ፍርድ ቤት ዳኛ ጉዳዩን አውቆት ከዚህ በላይ አይጠበቅም ኒካህ ወርዶልሻል ካሉ ዒዳ ቆጥራ ከዛ ወሬተኛውም ሴት የምታደርገውን ታደርጋለች። ከዛ በኋላ ግን ቢመጣ ሚስቱ ነው የምትሆነው፣ ብታገባም ባታገባም። ከየትኛውም ዓመት በኋላ ቢመጣ ኒካህ እስካላወረደ ድረስ እሱ ሚስቱ ነው የምትሆነው። ሌላ ካላገባች ዝም ብለው ይቀጥላሉ። ሌላ ካገባች ሁለተኛው ትዳሯ ውድቅ ነው የሚሆነው። هذا والله تعالى أعلم። ዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።